አቤት የዛን ጊዜ ክርስቶስ ሲመጣ አቤት የዛን ጊዜ ክርስቶስ ሲመጣ ትንሹም ትልቁም ትንሹም ትልቁም መድረሻውን ሲያጣ ይሄ አምስተኛው የዐቢይ ጾም ሳምንት ደብረ ዘይት ተብሎ ተሰይሟል። የጌታችን የመድኃኒታችን የኢየሱስ ክርስቶስን የዳግም ምጽአት ነገር የምናስብበት የምንማርበት ሳምንት ነው። በዚህ ሳምንት የሚነበቡ ምንባባት፣ የሚሰበኩ ምስባካት፣ የሚዜሙ ዜማዎች፣ በቤተ ክርስቲያን በአገልግሎት ላይ የሚውሉ ነገሮች ሁሉ የጌታችን የኢየሱስ ክርስቶስ ዳግም ምጽአቱን የሚያወሱ፣ ዳግም ምጽአቱን የሚያስታውሱ፣ ዳግም ምጽአቱን የሚያስተምሩ ናቸው። እግዚአብሔር ልጅ ታዲያ ዳግም ምጽአቱ ብለን የምናስበው ጌታችን ኢየሱስ ክርስቶስ ለኃጥአን ሊፈርድባቸው፣ ለጻድቃን ሊፈርድላቸው የሚመጣበትን ጊዜ ነው። ከዳግም ምጽአቱ በፊት ዓለም እንዳስተማረችን እንዳወቅነው ራሱ ጌታችን ኢየሱስ ክርስቶስ እንደነገረን ከዚህ በፊት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ሰው ለማድረግ ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም አምላክ ሲሆን ፍጹም ሰው ሆኖ መጥቶልናል። ክብር ይግባው የኛ ጌታ እኛን ሰው ሊያደርገን ወደ ቀደመ ክብራችን ወደ ቀደመ ማንነታችን ሊመልሰን በአጭር ቁመት በጠባብ ደረት ተወስኖ በክበበ ትስብእት ተወስኖ ወደዚህ ዓለም መጥቶልን ሁላችንም ከሞት ሥርዓት ፈቶን ከዲያብሎስ መንጋጋ ነፃ አውጥቶን በክብር አርጓል። የእግዚአብሔር ልጆች ይህ አመጣጥ ለበጎ ነበረ፣ ለምሕረት ለቸርነት ነበረ፣ ሁሉን ይቅር ለማለት ነበረ። ዳግም የሚመጣው ግን ከዚህ በተለየ አመጣጥ ነው። የእግዚአብሔር ልጆች በሚታይ በእኛ ሰውነት ገንዘብ ሳይሆን በክበበ መለኮት ነው የሚመጣው። በሚያስፈራ ግርማ፣ በሚያስደነግጥ ግርማ ያን ጊዜ ይመጣል።